ኢሳያስን የማስወገጃ ጊዜው አሁን ነው። አዲያሉን ያሸበረው አነጋጋሪ ዘገባ። ትራምፕ አስቸኳይ እርምጃ እንዲወስዱ ተጠየቁ። ለከተማችን ባይተዋር ሆነናል አስደንጋጩ የመቀለ ጭርታ። በማንኛውም ሰዓት ጦርነት ሊነሳ ይችላል የሚል ስጋት ሰፍኗል። የሚያደርጉትን አያውቁም አስቴር በዳኔ። ታዋቂዋ ማህበራዊ አንቂ በገዳማት ላይ ከተፈጸመው የድሮን ጥቃት ጋር ተያይዞ ማብራሪያ ሰጥታለች። ለከተማችን ባይተዋር ሆነናል የመቀለ ነዋሪዎች። ህወሓት ክልሉን ወደ ዳግም ግጭት ለማስገባት እያደረገ ያለው እንቅስቃሴና የግዳጅ አፈሳን ተከትሎ ዋና ከተማዋ መቀለን ጨምሮ በርካታ አካባቢዎች ላይ የፈጠረው ስጋት ለነዋሪዎች ፈተና ሆኗል። በተለይ መቀለ ከተማ በአስደንጋጭ ሁኔታ ጭር ማለቷ ነዋሪዎች ገልጸዋል። በመቀለ የተፈጠረው ምንድን የሚለውን ጨምሮ ከጸጥታው ጀርባ ያለውን አነጋጋሪ ምክንያት እነግራቸዋለን። በሌላ በኩል ከወደ ጣሊያን ለኢሳያስ አፈወርቂና አስተዳደራቸው አስደንጋጭ መረጃ ደርሷቸዋል። ይኸው ድንገተኛ መረጃ ኢሳያስን የማስወገጃ ጊዜው አሁን መሆኑን የሚገልጽ ሲሆን ነገሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕንም ያካተተ መሆኑ ደግሞ አዲያሎ ቤተመንግስትን ግራ ማጋባቱ ተነግሯል። ከወደ ጣሊያን የተሰማው ምንድነው? በዝርዝር የምንመለስበት ይሆናል። በሌላ መረጃ ደግሞ የሚያደርጉትን አያውቁም የአስቴር በዳኔ ምላሽ። ታዋቂዋ ማህበራዊ አንቂ በገዳማት ላይ ከተፈጸመው የድሮን ጥቃት ጋር ተያይዞ ማብራሪያ ሰጥታለች። ዝርዝሩ በጥንቅራችን ተካቷል። ሰላም ውድ የሉዴል ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከወደ ጣሊያን ለኢሳያስ አፈወርቂና አስተዳደራቸው አስደንጋጭ መረጃ ደርሷቸዋል። ይኸው ድንገተኛ መረጃ ኢሳያስን የማስወገጃ ጊዜው አሁን መሆኑን የሚገልጽ ሲሆን ነገሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕም ያካተተ መሆኑ ደግሞ አዲያሎ ቤተመንግስትን ግራ ማጋባቱ ተነግሯል። የጣሊያኑ ላቬሪታ ጋዜጣ በኤርትራ መንግስት ላይ የማያዳግም እርምጃ እንዲወሰድ ያቀረበው ጥሪ በሀገሪቱ ከፍተኛ መነጋገሪያ ሆኗል። ሰፊ ተደራሽነት ያለውና በጣሊያን የሚታተመው ላቬሪታ ጋዜጣ በኤርትራ አስተዳደር ላይ አሜሪካ የማያዳግም እርምጃ እንድትወስድና በኃይል ከስልጣን እንድታስወግደው የጠየቀበት ዘገባ በአሁኑ ወቅት ዓለም አቀፋዊ የፖለቲካና የሚዲያ ምህዳር ውስጥ የዕለቱ ዋና መነጋገሪያ ርዕስ ሆኖ ቀጥሏል። ጋዜጣው ባወጣው ሰፊ አተታ ኤርትራ ከኢራንና ከየመን ሁቲ ቡድን ጋር በመተባበር በቀይ ባህር ቀጠና ላይ ደቀነች ያለውን ከፍተኛ የስጋት ደረጃ በዝርዝር አስፍሯል። በሀገሪቱ የዜና አውታሮችና የፖለቲካ ተንታኞች ዘንድ ሰፊ ስበት ባገኘው በዚህ ዘገባ ላይ የተነሱ ዋና ዋና ነጥቦች ኤርትራ ከኢራንና ከሁቲ ታጣቂዎች ጋር በጥቅም በመጋመድ በቀይ ባህር ቀጠና የሚታየውን አለመረጋጋት በማባባስ ረገድ ቀዳሚውን ድርሻ እየተጫወተች ይገኛል መባሉ ለቀይ ባህር ቀጠና ዘላቂ ሰላምና ደህንነት ሲባል የኤርትራ አስተዳደር በኃይል ከስልጣን መወገድ እንዳለበት ጋዜጣው ማሳሰቡ ቀደም ሲል የእስራኤሉ ሃርትዝ ጋዜጣ እንደ አውሮፓውያን አቆጣጠር ጃንዋሪ 16 ቀን 2005 ባወጣው ዘገባ የኤርትራ እንቅስቃሴ በአሜሪካና በእስራኤል ጥቅሞች ላይ ደቅኖታል ያለው ስጋት አሁን ላይ ይበልጥ ጎልቶ መውጣቱ ተመላክቷል። በሀገሪቱ ውስጥ ከፍተኛ አጀንዳ የሆነው ይህ የጣሊያኑ ጋዜጣ ዘገባ በቀይ ባህር ቀጠና የሚታየውን የኃይል ሚዛንና የወደፊት የጂኦፖለቲካ እንቅስቃሴ በተመለከተ አዲስ የውይይት አቅጣጫን ከፍቷል። በቀጣይ መረጃ ለከተማችን ባይተዋር ሆነናል የመቀለ ነዋሪዎች። ህወሓት ክልሉን ወደ ዳግም ግጭት ለማስገባት እያደረገ ያለው እንቅስቃሴና የግዳጅ አፈሳን ተከትሎ ዋና ከተማዋ መቀለን ጨምሮ በርካታ አካባቢዎች ላይ የፈጠረው ስጋት ለነዋሪዎች ፈተና ሆኗል። በተለይ መቀለ ከተማ በአስደንጋጭ ሁኔታ ጭር ማለቷ ነዋሪዎች ገልጸዋል። መቀለ በአስደንጋጭ ሁኔታ ጭር ብላለች። ጭርታው ነዋሪዎቿን እረፍት እንዳይሰማቸው እያደረገ ነው። ህወሓት በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደርን አስወግዶ በምትኩ በደብረጽዮን የሚመራውን የቀድሞ የክልሉ መንግስት መመለሱን ተከትሎ መቀለን ጨምሮ አብዛኞቹ የትግራይ ከተሞች በአስፈሪ ጸጥታ እየተዋጡ ነው። በተለይ ደግሞ መቀለ ከተማ የሰዎች እንቅስቃሴ ጭምር እየተገደበ ሲሆን ከተማዋ ከምሽት 11 ሰዓት ጀምሮ ያልተለመደ ጭርታ እያጋጠማት መሆኑን ታውቋል። ከዚሁ ጋር በተያያዘም የመቀለ ከተማ ነዋሪዎችን እያነጋገረው ዶቼ ቬለ የከተማዋ ነዋሪዎች እንደወትሮ ለስራ የሚሆን ለማህበራዊ ጉዳይ ውጪ እንደማያመሹና በተቻላቸው ፍጥነትም በጊዜ ወደ ቤታቸው ገብተው የሚቀመጡ መሆኑን አመላክቷል። በከተማዋ የሰፈነው አስፈሪ ድባብና ያልተለመደ ጭርታ አስመልክቶ ለዶቼ ቬለ አስተያየታቸውን ያጋሩ የመቀለ ነዋሪዎች እንደገለጹት በተለይ ከሰሜን ኢትዮጵያ ጦርነት በፊት የነበረ የትግራይ ክልል ምክር ቤት ወደ ስራ መመለሱ ከተነገረ ወዲህ በከተማዋ የሰዎች እንቅስቃሴና የተቋማት የስራ ድባብም እየተገደበ ነው ሲሉ ተናግረዋል። ስሜን አትጥቀሱ ከሚል ማሳሰቢያ ጋር አስተያየታቸውን ለሚዲያው እየሰጡ አንድ የከተማ ነዋሪ በተለይ ወደ አመሻሹ ላይ 11 እና 12 ሰዓት አካባቢ ሰው በፍጥነት ወደ ቤቱ ለመግባት ሲሯሯጥ ማየት አሁን እየተለመደ መሆኑን ገልጸዋል። ነዋሪው አክለውም ይህ ብቻ ሳይሆን የንግድና አገልግሎት ሰጪ ተቋማት ያለው ሰው ጭምር በጊዜ ዘግቶ መሄድ ግዴታ እየሆነ የመጣ ይመስላል ያሉ ሲሆን በዚህ ምክንያት ከተማዋ ከምሽት 12 ሰዓት በኋላ ኮሽታ ጎልቶ እስኪሰማ ድረስ ጭር ትላለች ሲሉ ተናግረዋል። የፕሪቶሪያ ሰላም ስምምነት ተከትሎ ከጦርነት ድባብ ወጥተው ወደ አንጻራዊ መረጋጋት ውስጥ እየገቡ
የነበሩት የትግራይ ከተሞች በተለይ ባለፉት 2 ዓመታት እንደቀደመው ጊዜ ባይሆንም የተወሰነ የማገገም ሁኔታዎች ይታዩበት የነበረ ቢሆንም በተለይ ከቅርብ ጊዜ ወዲህ በጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር በነደብረጽዮን እንዲፈርስ መደረጉ ዳግም ጦርነት ሊቀሰቀስ ይችላል የሚለውን ስጋት ከፍ እንዳደረገው ይነገራል። ከዚህ ባለፈም የግዳጅ ወታደራዊ አፈሳን ባካተተ መልኩ የህወሓት ወታደራዊ ዝግጅት ከፍ እያለ መሄዱና በህወሓት አመራሮች በኩልም በቅርቡ ወደ ጦርነት እንገባለን በሚል በግልጽ መነገሩ የክልሉ ነዋሪ ስጋት የበለጠ ያናረ መሆኑ እየተነገረ ነው። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ሐምሌ 14 ቀን 2018 ዓ.ም በወጣው መግለጫ ግን የፌዴራሉ መንግስት ወታደራዊ ዝግጅት ላይ መሆኑን ጠቅሶ ክልሉ ላይ ይመጣል ያለውን የጥፋት ዘመቻ ለመመከት በሁሉም ዞኖች፣ ወረዳዎችና የከተማ መስተዳደሮች ከፍተኛ የድርጅትና የመንግስት ኃላፊዎች የሚያስተባብሩት ሰፋፊ ህዝባዊ መድረኮች እየተከናወኑ ይገኛሉ ሲል ዶችቬሌ በዚሁ ዘገባ አመላክቷል። በተለይ ከወታደራዊ ዝግጅቱና የወጣቶች አፈሳ ጋር በተያያዘ በርካታ ወጣቶች ክልሉን ጥለው መውጣታቸው ለመቀለና ለሌሎች የትግራይ ከተሞች ጭር ማለት አንደኛው ምክንያት መሆኑ ይነገራል። በጦርነት ድባብ ውስጥ ያለው የክልሉ የቢዝነስ እንቅስቃሴ መዳከም እንደዚሁም ህብረተሰቡም ጦርነቱ አይቀሪ ነው ብሎ በመረዳት የፈጠራቸው ስጋቶችም በከተሞቹ ላይ የተቀዛቀዘ ድባብን እየፈጠረ መሆኑ ታውቋል። በርካታ ወጣቶች ክልሉን እየለቀቁ መውጣታቸውን ተከትሎ በተለይ ወደ መሀል ሀገር የሚደረግ ጉዞ እገዳ እንዲጣልበት ተደርጓል። ዋዜማ በቅርቡ ባስነበበው አንድ ዘገባ ደግሞ ከትግራይ ከተሞች ወደ አዲስ አበባ ለመጓዝ አንድ ሰው የአውሮፕላን ቲኬት ከቆረጠ በኋላ ለመሳፈር እስከ 2 ሳምንት ያህል ጊዜ መጠበቅ ግድ ይለዋል። በዚህ መልኩ ሰዎች ወደ መሀል ሀገር በስፋት መፍለሳቸው መቀለን ጨምሮ የትግራይ ከተሞችን ሰው አልባ እንዲሆኑ ጭር እንዲሉ የሚያደርጋቸው መሆኑም ነው የሚነገረው። እንደ ነዋሪዎቹ ገለጻ ከሆነ ከዚህ ውጪ ቀላል የማይባለው ወጣትም በውዴታም በግዴታም ወደ ወታደራዊ ግዳጅ እንዲሰማራ መደረጉም የከተሞችን ጭርታ አባብሶታል። በቀጣይ መረጃ የሚያደርጉትን አያውቁም። የአስቴር በዳኔ ምላሽ። ታዋቂዋ ማህበራዊ አንቂ በገዳማት ላይ ከተፈጸመው የድሮን ጥቃት ጋር ተያይዞ ማብራሪያ ሰጥታለች። ከቀናት በፊት በአማራ ክልል በሚገኝ ገዳም ላይ አስደንጋጭ የድሮን ጥቃት ተፈጽሞ ገዳማውያን መነኮሳት ለሞትና ለአካል ጉዳት መዳረጋቸው በርካቶችን ያነጋገረ ጉዳይ ሆኗል። ከዚሁ የድሮን ጥቃት ጋር ተያይዞ አሁንም በርካታ ድርጊቱን የሚያወግዙ አስተያየቶች እየተሰነዘሩ ሲሆን በአንዳንድ ወገኖች ደግሞ ክስተቱ የኦርቶዶክስ ተዋሕዶ ሃይማኖትን ለማጥፋት ከሚደረግ መንግስት እገዛ ሴራ ጋር ተያይዞ ሲነሳ ታይቷል። በሌላ ወገን ደግሞ ጉዳዩ ከሃይማኖት ጋር ማያያዙ ትክክል አለመሆኑን በመግለጽ ጥቃቱ የተፈጸመው በቴክኒክ ስህተት መሆኑን የሚያስረዱ ሀሳቦች እየቀረቡ ይገኛሉ። በዚህ መሃል ታዲያ ጉዳዩ አንድን የተመረጠ ሃይማኖት ኢላማ በማድረግ ሆን ተብሎ እየተፈጸመ ነው የሚለው ሀሳብ ጆሮ ገብ ለማድረግ በርካታ ወቅታዊና ቆየት ያሉ ማስረጃዎች ተያይዘው በማህበራዊ ሚዲያው ላይ በስፋት እየተንሸራሸሩ ይገኛሉ። ጥቃቱን ታስቦበት የተፈጸመ ስለመሆኑ ለማስረጃነት ከተመረጡ የታዋቂ ሰዎች ንግግር መካከል የታዋቂዋ ማህበራዊ አንቂ አስቴር በዳኔ ቆየት ያለ አጭር ቪዲዮ ክሊፕ በስፋት እየተሰራጨ ሲሆን ሁኔታው አስቴር በዳኔ ይፋዊ ማብራሪያ እንድትሰጥ ያስገደደ ሆኗል። በማህበራዊ ሚዲያው በስፋት እየተንሸራሸረ ያለውን ንግግሯን አስመልክቶም ሰሞኑን እኔ ምንም በማላውቀው ጉዳይ አርፌ በተቀመጥኩበት ከፍተኛ የስም ማጥፋት ዘመቻ እየተከፈተብኝ ነው በሚል በይፋዊ የፌስቡክ ማህበራዊ ገጿ በኩል አጭር መልእክት አስተላልፋለች። በዚሁ ስም ማጥፋት ስትል የገለጸችው ዘመቻ መነሻው ምንጩ ምን እንደሆነ ሊገባኝ አልቻለም ያለችው ታዋቂዋ ማህበራዊ አንቂ አስቴር በዳኔ ባለፉት 3 ዓመታት ምንም አይነት ፖለቲካዊ ይዘት ያላቸውንና ከፖለቲካ ጋር የሚገናኙ ሀሳቦችን ከመስጠት ተቆጥባ መቆይታን ገልጻ ህብረተሰቡም ይህን ይወቅልኝ ስትል ጠይቃለች። አስቴር አክላም ባለፉት 3 ዓመታት ፖለቲካዊ ይዘት ያላቸው ሀሳቦችን ከመሰንዘር ተቆጥባ የቆየች ቢሆንም የዘር 4 ዓመት በፊት የሰራችው ቪዲዮ ከአውድ ውጭ በመቆራረጥ በመተንተንና ፎቶ ላይ የፈለጉትን ጽሑፍ እያወጡ ከፍተኛ ውንጀላ እየፈጸሙብኝ ነው ያለች ሲሆን ድርጊቱ ባልዋለችበት ለማዋል የተደረገ መሆኑን ንጹህ ልቦና ያላችሁ ወገኖቼ እንድትረዱኝ ለማሳወቅ ተገድጃለሁ ስትል ማከላለች። የሰው ጠላት የለኝም ያለችው አስቴር በመጨረሻ በማወቅም ይሁን ባለማወቅ በዚህ የስም ማጥፋት ባለችው ተግባር ላይ ለተሳተፉ አካላት ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው ከማለት ውጪ ምንም የምለው የለኝም ስትል መልእክቷን አስተላልፋለች። የተወረዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችሁ ያላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።